ሰላም ውድ ቤተሰቦቼ እንዴት ናችሁ? ሚጣ ነኝ ተመልሻለሁ። ዛሬ ደግሞ በአፋር የተከሰተው እሳተ ገሞራ የፈጠረው አመድ እስከ ህንድ ደርሶ በረራዎችን አስተጓጉሏል። ይህ እንዴት ሊሆን ቻለና ምንድነው የሚለውን በአጠቃላይ እናያለን ማለት ነው። ወደ ዛሬ ቪዲዮ በመጀመሪያ ግን ሰብስክራይብ አድርጉ፣ ሼር ላይክ አድርጉ። ወዳችኋለሁ። ወደ ዛሬ ቪዲዮ ከኢትዮጵያ አፋር ክልል ከፈነዳው እሳተ ገሞራ የወጣ ጭስ ከቀይ ባህር ተሻግሮ ከኦማን እና የመን ባሻገር ከህንዷ ሙምባይ መድረሱን የህንድ ሜትሮሎጂካል መስሪያ ቤት አስታወቀ። የህንድ የአቪዬሽን ባለስልጣን አመዱ በታየባቸው አካባቢ አውሮፕላኖች እንዳይበሩ ያዘዙ ሲሆን በርካታ በረራዎች ተሰርዘዋል ወይም ዘግይተዋል። የኢትዮጵያ አየር መንገድ በጉዳዩ ዙሪያ ለቢቢሲ በሰጠው ምላሽ የእሳተ ገሞራው አመድ እስካሁን ድረስ በስራውን መስተጓጎል እንዳልፈጠረ አሳውቋል። ሁኔታውን ከሚመለከታቸው የአቪዬሽን እና የሜትሮሎጂ ተቋማት ጋር በቅርበት እየገመገመ መሆኑንም ገልጿል። ለበርካታ ሺህ ዓመታት ሳይፈነዳ የቆየው የኢትዮጵያዊው ሃይሊ ጉቢ ተብሎ የተጠራው እሳተ ገሞራ መፈንዳት የጀመረው ባለፈው እሁድ ጠዋት ላይ ነበር። በፍንዳታው ግዙፍ የጭስ አመድ ወደ ሰማይ በመውጣት በአካባቢው ታይቷል። በዚህ እሳተ ገሞራ የተነሳ የተፈጠረው አመድ በህንድ ውስጥ የሚደረጉ በረራዎች እንዲሰረዙ፣ አቅጣጫቸውንም እንዲቀይሩ ወይንም እንዲዘገዩ ምክንያት ሆኗል። የህንድ አቪዬሽን ባለስልጣንም አየር መንገዶች ጭስና አመድ በታየባቸው አካባቢ በኩል ከመብረር እንዲቆጠቡ በጥብቅ አዟል። ባለሙያዎች እንደሚሉት በእሳተ ገሞራው ምክንያት የተፈጠረው የአመድ ብክለት ምን ያህል እንደሆነ እስካሁን አልታወቀም። ነገር ግን ወትሮም በአየር ብክለት ችግር ውስጥ ያለችውን የህንድ ከተማን የዴልሂን አየር ጥራት እንደማያበላሸው ተነግሯል። ከባድ ነው። የእሳተ ገሞራ አመድ የሚያብለጨልጭ እና ደመናማ ጥቃቅን ብናኝ ያሉት ሲሆን የእሳተ ገሞራ ፍንዳታን ተከትሎ ወደ ከባቢ አየር ይረጫል። ይህም የአውሮፕላን ሞተርን ሊያበላሽ፣ አየር ማረፊያዎችን አየር ሊበክል እና እይታን በማገድ ለበረራ አደገኛ ሁኔታ ሊፈጥር ይችላል። በጭሱ የተበከለው የከባቢ አየር ክፍል ከባህር ጠለል በላይ 8.5 ኪሎ ሜትር እና 15 ኪሎ ሜትር ከፍታ ላይ የሚገኝ ነው ሲሉ የህንድ ሜትሮሎጂ መስሪያ ቤት ዋና ዳይሬክተር ምሩትዮንጃይ ሙሃፓትራ ለቢቢሲ ተናግረዋል። ጭሱ ለጊዜው በረራዎችን እና የሳተላይት ስራ ሊያደናቅፍ ይችላል፣ ነገር ግን የአየር ሁኔታን እና የአየር ጥራት ላይ ችግር አይኖረውም ብለዋል። ሰኞ ምሽት ላይ ወደ ሰሜናዊ ህንድ የደረሰ ሲሆን ወደ ቻይና እያመራ ነው ብለዋል ዳይሬክተሩ። የሚገርም ነው፣ እኛ ጋር ምንም ችግር ሳይፈጥር እነሱ ጋር። በስካይ ሜትር ዌዘር መረጃ መሰረት አመዱ ተበትኖ ለመጥፋት ምን ያህል ጊዜ እንደሚፈጅበት ለማወቅ አዳጋች ነው። ነገር ግን የህንድ ባለስልጣናት እንደሚሉት አመዱ ከዴልሂ ሰማይ ማክሰኞ ምሽት ይበተናል ብለዋል። በዚህ አመድ ምክንያት የአየር ትራንስፖርት እንቅስቃሴ ተስተጓጎለ ሲሆን ኤር ኢንዲያ 11 በረራዎችን ሲሰርዝ፣ ኢንዲያጎ፣ አካሳ እና ኬኤልኤም ጫና እንዳሳረፈባቸው ገልጸዋል። የሙምባይ አየር ማረፊያ ተሳፋሪዎች ወደ አየር ማረፊያው ከመሄዳቸው በፊት የበረራ ሁኔታቸውን ቀደም ብለው እንዲመለከቱ ጠይቀዋል። የህንድ የሲቪል አቪዬሽን ዳይሬክተር ጄኔራል አብራሪዎች ሞተር ላይ ያልተለመዱ ነገሮች ጭስ ወይም የአመድ ሽታን ጨምሮ ማንኛውንም አጠራጣሪ ነገር ሲያጋጥማቸው በፍጥነት ሪፖርት እንዲያደርጉ ማሳሰቢያ ሰጥተዋል። አየር መንገዶች ችግሩ በተከሰተባቸው አካባቢዎች የሚበሩ አውሮፕላኖች እንዲመረመሩ እና ችግሩ በተባባሰባቸው አካባቢዎች አየር ማረፊያዎች ስራቸውን እንዲያቆሙ ወይም እንዲያዘገዩ አዟል። አንድ አብራሪ ከፍተኛ ጉዳት ከመድረሱ በፊት መብረር የሚችልባቸውን መመሪያ የያዘ 3 የእሳተ ገሞራ አመድ ብክለት ደረጃዎች አሉ። ዝቅተኛ፣ መካከለኛ እና ከፍተኛ ተብለው ይለያሉ። አሁን ያለው የብክለት ደረጃ ግልጽ አይደለም። በእሳተ ገሞራ ፍንዳታ ምክንያት የሚከሰትን ብክለት ለመለካት ብዙ ዝግጅት ይጠይቃል። መሳሪያዎች አስቀድመው መሰማራት ይኖርባቸዋል። ይህን መሰሉ የእሳተ ገሞራ ፍንዳታ ለዝግጅት ምንም እድል አልሰጠም፣ ስለዚህም የብክለት ደረጃው አይታወቅም ሲሉ የስካይ ሜት ዌዘር ፕሬዝዳንት ጂፒ ሻርማ ተናግረዋል። የአዲስ አበባ ዩኒቨርሲቲ ፕሮፌሰር አታላይ አየለ ለቢቢሲ እንደተናገሩት የእሳተ ገሞራው ፍንዳታ ለሺህ ዓመታት ሳይፈነዳ የቆየ መሆኑን ገልጸዋል። ከፍተኛ ድምፅ ቢኖረውም የመሬት መንቀጥቀጥ እንቅስቃሴ እንዳላስከተለ ተናግረዋል። የሃይሊ ጉቢ እሳተ ገሞራ በኤርታ አሌ
በኤርታሌ አቅራቢያ የሚገኝ ሲሆን ይህም በንቁ እሳተ ገሞራ የሚታወቅ አካባቢ ነው። የእሳተ ገሞራ አመድ መከሰቱ የተለመደ አይደለም። የአይስላንድ የኤይጃፍጃላጆኩል እሳተ ገሞራ በ2010 ሲፈነዳ ዓለም አቀፍ የጉዞ መሰናክሎችን አስከትሏል። በወቅቱም የዩናይትድ ኪንግደም እና አውሮፓ የአየር ክልል ተዘግቶ ወይንም በከፊል ተዘግቶ ነበር። ይህም ከሁለተኛው የዓለም ጦርነት ወዲህ እጅግ የከፋ የአየር ጉዞ መስተጓጎል ሆኖ ተመዝግቧል። የሚገርም ነው። እንግዲህ ይሄን ይመስላል የዛሬው ቪዲዮ። ስላዳመጣችሁኝ አመሰግናለሁ። ወዳችኋለሁ። ሰብስክራይብ አድርጉ። ባይ